ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ትናንት ምሽት በተደረገ የሩብ ፍጻሜ የመጨረሻ ጨዋታ በስፔን እና በቤልጅየም መካከል በተደረገ የጥሎ ማለፍ ጨዋታ እንግዲህ የፈረንሳይ ተጋጣሚ ለመለየት የተደረገው የመጨረሻ የጥሎ ማለፍ ጨዋታ በስፔን አሸናፊነት 2-1 ቤልጅየምን በማሸነፍ በቀጣይ ጁላይ 14 በሚደረገው የግማሽ ፍጻሜ ጨዋታ የፈረንሳይ ተጋጣሚ የ2024 የዩሮ አሸናፊ ስፔን መሆኗን ትናንት በተደረገ ምሽት 4 ሰዓት ጨዋታ 2-1 በሆነ ውጤት ድል በማድረግ ስፔን ፈረንሳይን በግማሽ ፍጻሜ የምትገጥም ይሆናል። ስፔን ቤልጅየምን 2-1 ባሸነፈችበት ጨዋታ ፋቢያን ሩይዝ እና ሚካኤል ሜሪኖ ለስፔን ግቦችን ሲያስቆጥሩ ዲኬ ታላራ አንዷን ግብ ለቤልጅየም ማስቆጠር ችሎ ነበር። ጨዋታው እንዴት ነበር? ስለ ጨዋታው መነሳት ያለባቸውን ነጥቦች፣ ጠለቅ ያሉ ዝርዝር ጉዳዮችን በዚህ ፕሮግራም አንስተን የምሽቱን የስፔንን ድል፣ ቀጣዩ ተጋጣሚ የቤልጅየም የዚህ ዓለም ዋንጫ አቀራረብን፣ ለስፔን በየውድድሩ አስደናቂ ሱፐር ሳቢ የሆነ የጨዋታ ውጤት ቀያሪ የሆነው ኤክስ ፋክተር ሆኖ ያልተነገረለት የአርሴናሉ ሚካኤል ሜሪኖ አሁንም ለስፔን እስትንፋስ የሆነበት አስደናቂ ምሽት ነበር እና ይህንንም ጉዳይ በተመለከተ በዚህ ፕሮግራም ጠቅለል አድርገን የስፔንን ድል ምንመለከት ይሆናል። ከዚህ ፕሮግራም በመቀጠል ያልተጠበቀው ድንገት ትናንትና ይፋ የሆነው የሊቨርፑል ዋና ስራ አስፈጻሚ ሲኢኦ ማይክል ኤድዋርድ ከስራው መልቀቁንና ሪዛይን ማድረጉ በፌኖ ስፖርት ግሩፕ በሲኢኦነት ያለፉትን 2 የውድድር ዓመት ሲመራ የቆየው ማይክል ኤድዋርድ የክለቡ ቀኝ እጅ እስትንፋስ የጀርባ አጥንት የሆነው ይሄ ስራ አስኪያጅ ባልተጠበቀ መልኩ ድንገት ስንብቱ ከሊቨርፑል ጋር መለያየቱ ተሰምቷል። ይሄ ከምን መነሻ ነው የሚለውን ከዚህ ፕሮግራም በመቀጠል በጥልቀት የምንመለከት ነው የሚሆነው። እንዲሁም በሶስተኛ ክፍል የዝውውር ገጾቻችንን በቅዳሜ ይዘንላችሁ እንመጣለን። የኤደርሰን ዝውውር ኦፍ እንደሆነ አሁን ላይ እየተረጋገጠ የመጣ ይመስላል። እስካሁን ድረስ ኦፊሻሊ ኮንፈርም ባይደረግም ግን እንደ አንዳንድ ውስጥ አዋቂዎች የኤደርሰን ዝውውር መቋረጡን ፌል ማድረጉን እየተዘገበ ነው የሚገኘው። ኦፊሻሊ ግን እስካሁን ድረስ የተረጋገጠ ነገር ባይኖርም አሁን ወደ ኮንፈርሜሽን እየመጣ እንደሆነ ተገልጿል። ይህንን ጨምሮ ሌሎች የዝውውር ጉዳዮች ብሩኖ ጊመሬስን የተለያዩ ተጫዋቾችን የተመለከተ ፕሮግራም ይዘላችሁ እንመጣለን። በመጨረሻና በአራተኛ ክፍል የዕለተ ቅዳሜ ፕሮግራማችን ትኩረት የሚያደርገው ዛሬ ሌሊት 6 ሰዓት እንግሊዝ ከኖርዌይ የሃላንድ ስጋት ለእንግሊዝ ብሔራዊ ቡድን በእንግሊዝ የተወለደው ለእንግሊዛውያን ስጋት የሆነው ሃላንድን የእንግሊዝና ኖርዌይን ቅድመ ጨዋታ ነጥቦች እናነሳለን። ሌሊት 10 ሰዓት ላይ ዛሬ የሚደረገው ደግሞ የአርጀንቲናና ስዊዘርላንድንም ጨዋታ በተመለከተ ይህንንም ፕሮግራም የምናነሳ ይሆናል። በአጠቃላይ በእነዚህ ጉዳዮች ከእናንተ ጋር ቆይታ የምናደርግ ሲሆን እናንተ ፕሮግራማችንን ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ በአክብሮት እየጋበዝን ከይቅርታ ጋር የሩብ ፍጻሜ ሁለተኛ ጨዋታ ነው ትናንት ምሽት የተደረገው የመጨረሻ ጨዋታ አይደለም። ዛሬ ሌሊት የእንግሊዝና
የኖርዌይ ጨዋታ እንዲሁም አርጀንቲና ከስዊዘርላንድ የሚያደርጉት ጨዋታ ይጠበቃል ማለት ነው። እስቲ በቀጥታ ወደ ዓለም ዋንጫ የምሽቱ አስደናቂ ውጤት፣ አስገራሚ ጨዋታ። ይሄ የዓለም ዋንጫ እንግዲህ በትዕይንቶች የተሞላ የመጨረሻ ደቂቃ ያልተጠበቁ ውጤቶች የሚመዘገቡበት ግሩም አጋጣሚዎች እየተመለከትን እንገኛለን እና ከዚህ ጋር በተያያዘ በዚህ ውድድር ቅድሚያ የተሰጣት ከፍተኛ ትኩረት ያገኘችው የበለጠ ደግሞ የቶርናመንት ቡድንን መምሰል የሚችለው ቶርናመንት የሚያስፈልገውን የአንድ ብሔራዊ ቡድን አቅምን ማሳያ የሆነችው የስፔን ብሔራዊ ቡድን ቅንጅት፣ ለማሸነፍ የሚመርጡት የጨዋታ ሲስተም፣ ከብሔራዊ ቡድን ውስጥ የተካተቱ ተጫዋቾች እያንዳንዱ ተጫዋች ያለው ሚናና ኃላፊነት፣ በሜዳ ውስጥ ኃላፊነት የተሰጣቸው ዲፓርትመንት ላይ ተግባራዊ ለማድረግ ያላቸው ፍላጎትና ተነሳሽነት፣ በየትኛውም ደቂቃ ደግሞ የበለጠ ግብን የማስቆጠር ልማድ፣ የሙሉ 90 ደቂቃ ቡድንን በመገንባት ካልተገመቱ ከማይጠበቁ የሜዳ ውስጥ እንቅስቃሴዎች ትላልቅ ውጤት ቀያሪ ግቦችን በማግኘት በዚህ ውድድር ባለፈውም በተደረገ ግዙፍ የዩኤፋ ዩሮፒያን 2024 ውድድር ላይም በልዩነት ውድድሩን አሳምኖ በማሸነፍ የበለጠ ደግሞ የላሚን ያማል ኢፌክቲቭ እና የቀጣይ ጀነሬሽን አልጋ ወራሽ የሆነው ይሄ አስደናቂ ቴክኒሻል ተጫዋች ተጽዕኖ የቡድኑ አባላት በአጠቃላይ ያላቸውን ኃላፊነት ለመወጣት እና ለስፔን ብሔራዊ ቡድን ያላቸውን ነገር ለመስጠት ያላቸው ፍላጎት ደግሞ የበለጠ የዚህም ብሔራዊ ቡድን ውጤታማነትና አስደናቂ ጉዞ በአማረ ሁኔታ ቀጥሎ የስፔን ብሔራዊ ቡድን ለ36 ጨዋታዎች ያለመሸነፍ ሪከርድን አሁንም በጠንካራ ሁኔታ አስቀጥላለች። እንደምታስታውሱት ስፔን ለመጨረሻ ጊዜ ሽንፈት የተጎናጸፈችው ሽንፈት ያስተናገደችው በኢንተርናሽናል ፍሬንድሊ ጨዋታ ከኮሎምቢያ ጋር በለንደን ኦሎምፒክ ስቴዲየም ነበር 2-1 ሽንፈት ያስተናገደችው። ከዛን ጊዜ በኋላ በተደረጉ 36 ተከታታይ ጨዋታዎች የስፔን ብሔራዊ ቡድን ሽንፈት አላስተናገደችም ነበር። እስከ ትናንት ምሽት ድረስ ደግሞ በዓለም ዋንጫ በዘንድሮ በዚህኛው የዓለም ዋንጫ ብቸኛ ብሔራዊ ቡድን ናት ምንም አይነት ግብ ሳታስተናግድ በ10 ንጹህ ግብ እዚህ ስቴጅ ላይ መድረስ የቻለችው። ነገር ግን ከ10 ሰዓታትና ከተወሰኑ ደቂቃዎች በኋላ ለመጀመሪያ ጊዜ ኡናይ ሲሞንም በትናንትናው ዕለት ግብ ማስተናገድ ችሏል። የስፔን ጥንካሬ እንደ ቡድን የሚለካ ነው። በግለሰብ ላይ የተንጠለጠለ ሳይሆን ኳሊቲ ባይሆን የብሔራዊ ቡድኑ ልዩነት ፈጣሪነት የነ ያማል እንቅስቃሴ እጅጉን በልዩነት ቢስተዋልም ግን እንደ ቡድን ኃላፊነትን እንደ ቡድን የመንቀሳቀስ እንደ ቡድን የማሸነፍን ካራክተር መላበሱ ይሄ ብሔራዊ ቡድን ጉዞው በአብዛኛው የእግር ኳስ ቤተሰብ ትኩረት አልተሰጠውም። እንደ ሌሎች ብሔራዊ ቡድኖች ድምፁን አጥፍቶ ግን አመጣጡ በጣም ያስፈራል። የስፔን ብሔራዊ ቡድን በመጨረሻም ከባዱ ስቴጅ ላይ ደርሷል። ከባዱን ፈተና ያውም የቶርናመንቱን ፌቨራይት ነው ስፔን በቀጣይ ግማሽ ፍጻሜ የምታገኘው። እዚህ ጋር የምናስታውሰው አንድ አጋጣሚ ባለፈው በዩሮ 2024 ሁለቱ ሀገራት ተገናኝተው ስፔን ፈረንሳይን ጥላ ነው ዋንጫውን ያሳካችው። ያውም ከመመራት ተነስታ ነው ድል ማድረግ የቻለችው በዳንኤል ሞና በየማል አስደናቂ ግቦች። አሁን ሁለቱ ሀገራት በግማሽ ፍጻሜ በድጋሚ ተገናኝተዋል። ሌላ ድራማዊ ክስተት፣ ሌላ ታሪካዊ አጋጣሚ ልንመለከት ነው ማለት ነው። የኢምባፔ ክላስ፣ የያማል አስደናቂ ተቾችና የሜዳ ውስጥ ትሪኮችን በድጋሚ ልንመለከት 90 ደቂቃ ካለፈም ደግሞ በ120 ደቂቃ እሱም ካልበቃቸው በመለያ ምት ሊለያዩ እንግዲህ ግማሽ ፍጻሜ ቀጠሮ ጁላይ 14 ተይዞላቸዋል ማለት ነው። ሁለቱን ሀገራት ግማሽ ፍጻሜ የሚያገናኝ ይሆናል። እስቲ የምሽቱ ጨዋታ ምን ይመስል ነበር? እድለኛ ያልነበሩት ቤልጂየሞች በጣም እድለኛ ያልነበሩ በሩዲ ጋርሲያ እየሰለጠኑ
በዚህ ቶርናመንት ወደቀች ሲባል ቤልጅየም እያንሰራራች፣ ከዚህ ውድድር ተሰናበተች ሲባል እያንሰራራች እዚህ ደረጃ ድረስ ተጉዛለች። አስደናቂው ካምባክ በዚህ ዓለም ዋንጫ ከተመለከትናቸው ትላልቅ ካምባኮች ውስጥ በጣም ትላልቅ አጋጣሚዎች ተፈጥረዋል። ለምሳሌ አርጀንቲና ከግብፅ ጋር የሊዮኔል ሜሲ አስገራሚ የ13 ደቂቃ እብደት የተሞላው የአርጀንቲና ግሩም ጥረት ፍሬ ያፈራበት። ከዛ በመቀጠል ወይም ከዛ ጋር ባልተናነሰ መልኩ ልናስቀምጠው የምንችለው የሴኔጋልና የቤልጅየም ጨዋታ። በሴኔጋሎች መዘናጋት በአግባቡ የተጠቀሙት ቤልጅየሞች ወደዚህ ስቴጅ ለመብቃት ችለዋል በጥሩ ጉዞ። ከዛም በኋላ የዶናልድ ትራምፕን የቀይ ካርድን ጉዳይ የማስቀየር ውሳኔን እንዲታጠፍ ያደረጉት ትራምፕ ሀሳባቸውም ያላቸውንም ስልጣን ሁሉንም ነገር የተጠቀሙበት መንገድ አዋጪ ሳይሆን በቤልጅየም ብርቱ ዱላ አሜሪካ ከዚህ ውድድር ተሰናበተች 4-1 ተሸንፋ። ቤልጅየም የሴኔጋል ጨዋታን በመጨረሻ ከ80 ደቂቃ በኋላ ውጤቱን በድል ማጠናቀቋ፣ ከ2-0 መመራት፣ ከፍተኛ ጨዋታ ብልጫ ከተወሰደባት ጨዋታ አገግማ ሰርቫይቭ አድርጋስ የአህጉራችንን ተወካይ ጥሩ ስብስብ የያዘችውን ሴኔጋልን ጥላ መምጣቷ፣ ከዛም በኋላ ያለው የቤልጅየም ምስል ለአብዛኛው የእግር ኳስ ቤተሰብ በተለየ አይን እንድንመለከት በር የከፈተ ነበር። ታዲያ የቤልጅየም ብሔራዊ ቡድን ትናንት ምሽት ጨዋታውን ለማድረግ በዝግጅት ላይ ያለ እንደምታውቁት ከአሜሪካ ጋር በነበረው ጨዋታ አማዶ ኦናና የአስቶን ቪላ የቀድሞ የኤቨርተን አማካይ ቤልጅየማዊው በጣም አስደናቂ አማካይ እንደሆነ የሚነገርለት አግሬሲቭ፣ በተክለሰውነትም በቴክኒክም የተሟላ የተደራጀ አማካይ የሚባለው ባጋጠመው የኤሲኤል ጉዳት ምክንያት ለ9 ወራት ከሜዳ እንደሚርቅ በአሜሪካኑ ጨዋታ ተመለከተ። ኤሲኤል አስተናግዶ መውጣቱ በትናንትናው ጨዋታ በማሟሟቂያ ሰዓት ላይ ባልተጠበቀ መልኩ ቴለማስ ጡንቻው ላይ በተሰማው ህመም ጨዋታውን ማድረግ ስለማይችል ዩሪ ቴለማስም ከዚህ ከምርጥ 11 እንዲወጣ ተደረገ። ባጋጠመው ጉዳት ማሟሟቂያ ላይ የስፔንን ጨዋታ ሊያደርግ ሲል፣ በጨዋታው ላይ ደግሞ የዓለማችን ምርጥ ግብ ጠባቂዎች መካከል አንዱ የሆነው ኮርቷ በጨዋታው ጉዳት አስተናገደ። የቤልጅየም ብሔራዊ ቡድን ፈጽሞ እድለኛ አልነበረም። እነዚህን 3 ተጫዋቾች አስቡት ምን ያክል ትልቅ ክላስ፣ ያውም ተጋጣሚው ስፔን ሆኖ እነዛን 2 ቋሚ ተጣማሪ አማካዮችን አጥተው አስተማማኙን ግብ ጠባቂያቸውን ከጎሏ ውጪ አንድ ቅድሚያ ስፔን ከእረፍት በፊት በፋቢያን ሩይዝ መሪ ከሆነችው አጋጣሚ ውጪ 6 ኢላማቸውን የጠበቁ ሙከራዎችን ማምከን የቻለ። እንግዲህ ስለ ኮርቷ ኳሊቲ ብዙም ማብራራት አያስፈልግም፣ የሚታወቅ ጉዳይ ነው። የዚህ ግብ ጠባቂ መጎዳት የፈጠረውን ልዩነትና ስፔን የተጠቀመችው አድቫንቴጅ በቂ የጨዋታው ምስል ነው። ምክንያቱም ሚካኤል ሜሪኖ ያስቆጠረው ኳስ በማንቸስተር ዩናይትዱ ግብ ጠባቂ ክፍተትና ድክመት የተገኘችውን አጋጣሚ ነው ሜሪኖ ማስቆጠር የቻለው። ያን ኳስ በላመንስን ኳሊቲ እንግዲህ እንደዛ አይነት ስህተት ይፈጠራል ተብሎ አይጠበቅም። አይደለም ኮርቷ፣ ላመንስ ራሱ ያን ኳስ በማንቸስተር ዩናይትድ ቤት እጅጉን አስደናቂ ለውጥ አምጥቶ የዓመቱ ምርጥ ፈራሚ የተባለ ግሩም ግብ ጠባቂ ነው። ግን አንዳንድ በቢግ ሞመንቶች ውስጥ የሚፈጠሩ ጥቃቅን ስህተቶች ለዚህ አይነት ትላልቅ ኪሳራዎች ይዳርጋሉ እና የኮርቷ መውጣትም የጨዋታው ትልቁን ልዩነት እንድንመለከት አድርጎናል። ስለዚህ ቤልጅየም እንደ ብሔራዊ ቡድን እድለኛ በጭራሽ አልነበረችም በትናንትናው ጨዋታ። የበለጠ እንደውም ዴላፊዮንቴ ትናንት ምሽት በነበረው ጨዋታ በደንብ ካስተዋላችሁ በአማካይ ክፍሉ ላይ የፔድሪ ፊትነስ ብቻ አይደለም፣ ሪስክ ላለመውሰድም ተብሎ አይደለም፣ የበለጠ የቤልጅየምን አግሬሲቭ እንቅስቃሴ ኮንትሮል ለማድረግ በመረጡት የጨዋታ ሲስተም የሮድሪ ተጣማሪ እንዲሆን ያደረጉት ፋቢያን ሩይዝን ነው ከፔድሪ የበለጠ። ፔድሪ ኦፍ ዘ ቦል ባለ ሙቭመንት ያው ያለበት ድክመት ይታወቃል። ምክንያቱም ፊዚካሊ
ቴክኒካሊም ከኳስ ውጭ ባሉ እንቅስቃሴዎች ፔድሪ የበለጠ ሻርፕ እንዲሆን አይፈለግም። ምክንያቱም ከኳስ ጋር ያለው ግሩም የእግር ኳስ እውቀትና ቴክኒክ የተሟላ አማካይ ስለሚያደርገው ከኳስ ጋር ባለው ቆይታ፣ ያለ ኳስ ግን በተለይ ቤልጅየም መልሶ ማጥቃት የስፔን የተከላካይ ክፍል ሊያጋልጥ ስለሚችል ይሄን ቅድመ ጥንቃቄ ለመውሰድ ዴላፊዮንቴ ሮድሪንና ፋቢያን ሩይዝን በማጣመር ነው ትልቅ ቁማር ቆምረው እንግዲህ የዚህን ጨዋታ ምርጥ 11 ምስሉን ቀይሮ ይገቡት። በዚህ መሰረት እንግዲህ ዴላፊዮንቴ ሐሳባቸው በተግባር ኢፌክቲቭ ሆኗል። ቤልጅየምን ከረፍት በፊት በአስተማማኝ ሁኔታ ኮንትሮል አድርገዋል፣ ብልጫ ወስደዋል፣ መገደብ ችሏል። በጥሩ የጨዋታ ፕላን እቅዳቸው ሰርቷል። ይሄ እቅዳቸው መስራቱ ደግሞ ጨዋታው በተጀመረ 30ኛ ደቂቃ ላይ የተሞከረችዋን ኳስ ኮርቷ ያዳናትን የተመለሰውን ኳስ ነው ፋቢያን ሩይዝ ማስቆጠር የቻለው። በጣም በሚያስገርም ሁኔታ ሁለቱም ኳስ የተቆጠረበት መንገድ አንድ አይነት ነው። ግብ ጠባቂዎች በኃይል የተሞከረውን ኳስ በተፉበት ሰዓት ነው በዛው የተጋጣሚ ቦክስ ውስጥ ተገኝቶ ማስቆጠር የቻሉት። የበለጠ የላመንስ ኳስ ፍጥነቱም ክብደቱም በዛ አይነት መልኩ ሊመለስ የማይችል በቀላሉ ግብ ጠባቂው መልሶ ለሪባን የሚመች አይነት መጥፋትን ማድረግ አይጠበቅበት መያዝ የሚችለው ኳስ ነው። ስህተት ነበር። የኮርቷ ኳስ ግን የበለጠ ኃይልም ነበረው፣ በጣም ሙከራው ፓወር ነበረው። በኤልሞ በኩል ያን ኳስ የተፋውን ነው እንግዲህ ፋቢያን ሩይዝ 30ኛ ደቂቃ ላይ ስፔንን ቀዳሚ ማድረግ የቻለው። ከዛም በኋላ ጨዋታው ቀጠለ። የቤልጅየም መልሶ ማጥቃት ውጤታማ ሆኖ ዲኪ ታላራ ከካስታኛ የተሻገረለትን ኳስ በሄዲንግ በግሩም ሄዲንግ ይሄ ቤልጅየማዊ ከክለብ ብሩዥ የመጣ ኤሲ ሚላን ፈርሞ በኤሲ ሚላን ጥሩ የውድድር ጊዜ ዲኪ ታላራን እንደምታስታውሱት በጣም በቤልጅየም እግር ኳስ ከፍተኛ ስም ከፍተኛ የሚዲያ ሽፋን አግኝቶ ቤልጅየማዊ ሜሲ ይባል ነበር በጊዜው፣ በደንብ እናስታውሳለን። በክለብ ብሩዥ በዩኤፋ ሻምፒየንስ ሊግ በቀድሞ ፎርማት 2020-2021 ካልተሳሳት እንደውም በአንድ የዩኤፋ ሻምፒየንስ ሊግ ምሽት ጨዋታውን ከተሳሳትኩኝ ታርሙኛላችሁ ከሴልቲክ ጋር መሰለኝ ሃትሪክ ከሰራ በኋላ ይሄ ተጫዋች በመላው ዓለም የኢሮፒያን ትላልቅ ክለቦች አይን ውስጥ ገብቶ በጣም ተረባርበውበት ተጫዋቹ አንድ ሲዝን ክለብ ብሩዥ ለመቆየት ወስኖ በ48 ሚሊዮን ዩሮ ነው በነገራችን ላይ ሚላኑ የተቀላቀለው። በወቅቱ የሚላን ውጤታማነትና መስከን በጥሩ ሁኔታ አለመጓዙ እነሱን ቶናሊን ምናምን በአንድ ሳመር ነው ከክለቡ የተሰናበቱትና ዲኪ ታላራ በጊዜው በጣም ብዙ የተወራለት ብዙ በዩሮፒያን እግር ኳስ ሻይን ያደርጋል ተብሎ የተጠበቀ ወጣት ተጫዋች ነበር። ከዛም በኋላ ጆዋን ፓውሎ ጋስፕሪኒ ነፍስ ዘርተውበት በድጋሚ ይሄ ተጫዋች በአትላንታ አስገራሚ ሆኖ የ5 ዓመት ኮንትራት ፈርሞ የሮስሙስ ሆይሉንድ ተተኪ ሆኖ በጥሩ መልኩ አሁን ይሄ ተጫዋች ነው እንግዲህ ለቤልጅየም ግብ አስቆጥሮ ስፔን ከ10 ሰዓታት ከተወሰኑ ደቂቃዎች በኋላ የመጀመሪያ ግብ ማስተናገድ የቻለችው። የነዛ 4 ተጫዋቾች ኩባርሲና ላፖርት፣ ኩኩሬያ እና ፔድሮ ፖሮ ጥምረት ከኡናይ ሲሞን አስተማማኝነት ጋር ክሊንሺቱ ኤክስፔክትድ ግብ የሚያስተናግዱት መጠን ምናምን በአስገራሚ ሁኔታ የስፔን ዲፌንሱም አታኩም በጥሩ ሁኔታ ባላንስ ሆኖ የቀጠለበት የዓለም ዋንጫ ነበር። በስተመጨረሻ በዚህ ቤልጅየማዊ የፊት መስመር ተጫዋች ይሄ ሪካርድ ተሰበረ። ጨዋታው 1-1 የመጀመሪያ 45 ተጠናቀቀ። ሁለተኛ 45 በአብዛኛው የጠበቅነው የነበረው ወይም የቤልጅየም ዘግይቶ ወደ ጨዋታ መምጣት የጨዋታውን ዳይናሚክስ ልክ እንደ ሴኔጋል ጨዋታ እንደ አሜሪካ ጨዋታ
በአስደናቂ ሁኔታ የነ ሉካኩ የነ ዲብሮይነ በተለይ የጀርሚ ዶኩ በጣም ብቻውን ኢፌክቲቭ የነበረ ተጫዋች ነው። ብቻውን ጥረቱ በጣም በምሽቱ ጨዋታ ያስደንቅ ነበር። ግን አንድ ተጫዋች ብቻውን ተነጥሎ በሜዳ ውስጥ ትልቅ ተጽዕኖ ሊፈጥር አይችልም። እንደ ቡድን የሱ ከፍተኛ ጥረት ተጽዕኖ ፈጥሮ አንድ ብሔራዊ ቡድን ልዩነት ሊፈጥር ይችላል እንጂ ብቻውን ከባድ ነው። ከስፔን አይነት ያውም ብሔራዊ ቡድን ጋር እና ከእረፍት መልስ የተለመደው የሩዲ ጋርሺያ ቡድን አይደለም፣ በብሔራዊ ቡድን በክለብ ደረጃ የምናውቀው የሩዲ ጋርሺያ አንደኛው የቡድን እንቅስቃሴ ይሄ ነው። የመጀመሪያ 45 የተጋጣሚን እንቅስቃሴና ታክቲክ በደም ትራክ ማድረግ፣ አዳፕት ማድረግ፣ ሰከንድ አፍ እነዛን አዳፕት ያደረጉትን ታክቲክ ኤክስፕሎት ማድረግ ነው። ይሄን ከአስደናቂው የሱ ሮማ አንስቶ የምናውቀው የሩዲ ጋርሺያ ያጫወት ሲስተም ነው። ያ ምርጡ ሊል የነ ሃዛርድ የነ ጆይኮል የነ ጀርቪኒዮ የነ ሁዋን ካባይ የነ ዴቡሺ በርካታ ምርጥ ትውልድ ሊል የአስደናቂው ሊል በተለይ የሃዛርድና የጆይኮል አስደናቂ ጥምረት የነበረበት የሩዲ ጋርሺያ ምርጡ ሊል የሚታወቅበት የቡድኑ አጫወት የመጀመሪያ 45 ተጋጣሚን አዳፕት ማድረግ ነው። ሰከንድ አፍ ያንን በበለጠ የማጥቃት ጥንካሬ ኤክስፕሎት ማድረግ ነው። በቅርብ ጊዜ ውስጥ እንደምታውቁት ሩዲ ጋርሺያ የናፖሊ አሰልጣኝ እያሉ ከቪክተር ኦሲሜን ጋር አለመግባባት ውስጥ ከቡድኑ ደጋፊዎች ጋር የፈጠሩት እሰጥ አገባ ሉቺያኖ ስፓሌቲን ተክተው ከመጡ በኋላ ናፖሊን ለመቀየር የተጓዙበት ርቀት አመርቂ ስላልሆነ ከስራቸው ተነሱ። ከዛም በኋላ ወደ ቤልጅየም ብሔራዊ ቡድን የቀድሞ የአርቢ ሌፕዚጉን ስሙ ጠፋብኝ አሰልጣኝ ተክተው የቤልጅየም የመጨረሻው የጎልደን ጀነሬሽኑ የመጨረሻው አቴምት ያ ሮቤርቶ ማርቲኔዝ የቀረጠፈው ምርጡ ጀነሬሽን በቃ የመጨረሻው የጀነሬሽኑ የተወሰኑ ተጫዋቾች ባሉበት ስብስብ ከአዲሱ ጀነሬሽን ጋር አጣምረው የተወሰነ ስቴፕ ለመጓዝ ነበር የጣሩት። የነ ኬዲቢ አሁን በእነዚህ አይነት ግዙፍ ውድድር ድጋሚ የማንመለከትበት አጋጣሚ ተፈጥሯል። ካሁን በኋላ ኬዲቢ ወደ ቤልጅየም ብሔራዊ ቡድን በሌላ ግዙፍ ውድድር ይመለሳል ተብሎ አይጠበቅም። የነበረው ፊዚካል ተክለሰውነቱ ከበፊቱ ጨምሯል። ክብደቱን ከተመለከታችሁ የቤልጅየም ብሔራዊ ቡድን በጣም ያሳዝናል። ይሄ ትውልድ ያሁን የነ ሉካኩ የመጨረሻ ዓለም ዋንጫም ነው። ምክንያቱም አሁን ላይ 34 ዓመቱ ላይ ነው የሚገኘው። ይሄም አጥቂ እነዚህ ተጫዋቾችን ይዘው ነው ከወጣት ስብስቡ ጋር የተጓዙት። እንደውም እነ ማቲያስ ፈርናንዴስ ፓርዶ የሚባል ምርጥ የሊል የክንፍ ተጫዋች ነበር። በዚህ ዓለም ዋንጫ ለምን እንዳልተጠቀሙት ግራም ያጋባ ነው። በጣም ቴክኒካሊ ምርጥ የሆነ ዊንገር ነው። የበለጠ ምናልባት ከጀርሚ ዶኩ ጋር ተመሳሳይ ቦታ ላይ መጫወቱ ምናልባት ይህን ተጫዋች እድሉን አሳንሶበት ይሆናል እንጂ ያለው ኳሊቲ ምናልባት ወደ ትልቅ ክለብ በዚህ የዝውውር መስኮት የመዘዋወር እድሉ ሰፊ ነው እና ይህን የመሰለ የቤልጅየም ብሔራዊ ቡድን ነው እንግዲህ በነዛ ትላልቅ ተጫዋቾች ጉዳት በጨዋታ ውስጥም ከጨዋታ በፊት ባስተናገዱት ጨዋታ ጉዳት ለዚህ ውጤት በነገራችን ላይ በቀጥታም ሆነ በተዘዋዋሪ 100% ትልቅ ተጽዕኖ አሉ። አማዱ ኦናና እና ዩሪ ቴለመስ ቢኖሩ የስፔን ብሔራዊ ቡድን በዚህ ልክ ብልጫ አይስተዋል። የነ ሮድሪ ነፃነት በዚህ ልክ አይስተዋልም። የበለጠ በአካል ብቃት ፕረስ በማድረግ ቻርጅን በማድረግ ዱዌሎች ላይ ፊዚካል ባትል ላይ በተሻለ ጥረት የስፔን የአማካይ ክፍል መቆጣጠር ይችላሉ። እነዚህ ሁለት ቴክኒካሊም ታክቲካሊም አብሮ በጋራም በቪላ ተጣምሮ ውጤታማ ሲዝን ማሳለፍ የቻሉ ሁለት ቤልጂየማውያን ተጫዋቾች ከጨዋታው በፊት ቴለመስ በአሜሪካ ጨዋታ ደግሞ ኤሲኤል ያስተናገደው ኦናና አለመኖራቸው የበለጠ የቡድኑን ሊደርሺፕ ኳሊቲ፣ ስታንዳርድ፣ ተፎካካሪነት የመመጣጠንን ጉዳይ አላስተዋልንም። ለዛ ነው ስፔን በምሽቱ የበለጠ ዶሚኔት የነበረችው ቡድን። አልፎ አልፎ የሚደረገው የቤልጅየም ብሔራዊ ቡድን ጥረት እንዳለ ሆኖ ሁለተኛው 45 ትልቁ ሞመንት የተፈጠረው እንግዲህ በአርሴናሉ
ሚካኤል ሜሪኖ ነው። ስለ ሚካኤል ሜሪኖ እስቲ ብዙ ማንሳት ብዙ ሊወራለት የሚገባ ይሄ ተጫዋች ያልተነገረለት ጀግና ነው። በጣም ያልተነገረለት ጀግና ተጫዋች ነው። እንግዲህ እንደምትመለከቱት ለስፔን ብሔራዊ ቡድን ኤክስ ፋክተር እንደመሆን በዚህን ሰዓት ከባድ ነገር የለም። ምክንያቱም የማልን የመሰለ ትልቅ ኤክስ ፋክተር አለው ብሔራዊ ቡድን። እያንዳንዱ ማጥቃት ደግሞ የበለጠ በሱ በኩል ባላንስ አድርጎን የስፔን ብሔራዊ ቡድን ልዩነቶችን ለመፍጠር በደንብ የሚያጠቃው። ግን የሚካኤል ሜሪኖ አንደኛ የሚያስገርመው ጉዳይ የሚቀየርበት ደቂቃ ተመሳሳይ መሆኑ፣ በጨዋታው ውስጥ ከቆየ በኋላ በሚነካቸው የኳስ ቁጥር ደግሞ የሚፈጥረው ልዩነት ደግሞ ተቀራራቢ መሆኑ ያስገርማል። የዚህ ተጫዋች ሪከርድ ደግሞ ዛሬ ላይ በመጨረሻ ደቂቃ እያስቆጠረ ለስፔን ብሔራዊ ቡድን ለሚገኙ ድሎች በር ከፋሽ ስለሆነ ብቻ አይደለም። የሚካኤል ሜሪኖ የግቦች ትርጉም ዋጋቸው የሚጀምረው ከስፔን ብሔራዊ ቡድን ሳይሆን ከአርሴናል እስከ ስፔን። ይህንንም ጉዳይ እናነሳለን። ለየት የሚያደርገው የምታስታውሱ ከሆነ በዩሮ 2024 ሚካኤል ሜሪኖ በተጨማሪ ደቂቃ በተፈቀደ አንድ ትርፍ ተጫዋች ለውጥ ተቀይሮ ገባ ወደ ስቴዲየም። ከኮቪድ በኋላ ከጸደቁ ህጎች መካከል አንዱ ወደ ተጨማሪ ደቂቃ ክለቦች የሚጓዙ ከሆነ አንድ ትርፍ ተጫዋች ብሔራዊ ቡድንም ክለብ አንድ ትርፍ ተጫዋች እንዲቀይሩ ይፈቀድላቸው። ዴላፊዮንቴ ያንን ተጠቅመው ሜሪኖ ወደ ሜዳ ቀይሮ አስገቡ። በገባ በሜዳ ውስጥ በ6 ደቂቃ ልዩነት የጨዋታው አብዛኛው ክፍለ ጊዜ በ1-1 ውጤት ቀጥሎ ወደ መለያ ምት ይሄዳሉ ሲባል ስፔንን ወደ ፍጻሜ በቀጥታ ወደ ግማሽ ፍጻሜ ትኬቷን እንድትቆርጥ ያስቻላትን የመጨረሻ ደቂቃ ግሩም ግብ ሴንተር የተደረገለትን ኳስ አስቆጥሮ የጀርመን አዘጋጅ ሀገር ሆና ባልተጠበቀ መልኩ ኮላፕስ አደረገች። ጀርመን ከውድድሩ ወጣች። ስፔን ወደ ግማሽ ፍጻሜ ያለፈች። ፈረንሳይን ጥላ ፍጻሜ መቅረብ ቻለች። እንግሊዝን ረታን ዋንጫውን ያሳካችው። የሜሪኖ ግብ ግን ድልድዩን የተሻገሩበት ግብ ነበር በ2024። በዚህ ዓለም ዋንጫ ሚካኤል ሜሪኖ ለምሳሌ ከፖርቱጋል ጋር 85ኛ ደቂቃ ላይ ተቀይሮ ገባ። 16 ውስጥ በነበረው ጨዋታ 6 ደቂቃ ሜዳ ውስጥ ቆየ። በ6 ደቂቃ ውስጥ 7 ተች አደረገ። ከሰባቱ 6ቱን በስኬት አጠናቀቀ። አንዱ ዲፍሌክት ሆነና ለተጋጣሚ ተጫዋች ተሻገረ ኳሱ። ከነዚህ 6 ተቾች ውስጥ ግን 5ኛዋ ተች ትርጉም ነበራት። ከ6 ደቂቃ በኋላ ይነካት ይሄ ተጫዋች 91ኛ ደቂቃ 90 ሲደመር 1 ላይ የክርስቲያኖ ሮናልዶን እና የፖርቱጋልን የዓለም ዋንጫ ህልም ያጨለመችዋን ምርጡን ግብ ያውም በዛ ደቂቃ በዛ ጫና ባለበት ደቂቃ የጨዋታውን ብቸኛ ግብ በእግሩ ማጨራረስ አስቆጥሮ ልዩነት ፈጠረ። ስፔን ለትናንት ምሽቱ ስቴጅ ለሩብ ፍጻሜ መብቃት ቻለች። ትናንትናም በተመሳሳይ በፖርቱጋሉ ጨዋታ 85ኛ ደቂቃ ላይ ነበር የተቀየረው። ትናንት ደግሞ 86ኛ ደቂቃ ላይ ተቀይሮ ገባ። በገባ በ117 ሰከንድ ውስጥ 2 ተች ነው የነካው። ከሁለቱ አንዱን አስቆጠረ። የዚህ ተጫዋች እኮ ሱፐር ሳብ መሆን በጣም ልዩ ነው። እንደ ሌሎች ተጫዋቾች አይደለም። በጣም የተለየ ሱፐር ሳብ ነው። እንደውም በጥሎ ማለፍ ጨዋታ እኮ የስፔን ኮከብ ጎል አግቢ ነበር። እስከ መጨረሻ ድረስ ይዝለቅ አይዝለቅ እርግጠኛ አይደለሁም። ግን በቱርክ ላይ ለምሳሌ በደርሶ መልስ ጨዋታ 5 ግብ አስቆጥሯል። በጥሎ ማለፍ ለዓለም ዋንጫ ለማለፍ በሚደረገው የጥሎ ማለፍ ጨዋታ ቱርክ ላይ በደርሶ መልስ ጨዋታ 5 ግብ ማስቆጠር ችሏል። የሜሪኖ አስደናቂ መሆን በብሔራዊ ቡድን ደረጃ ብቻ አይደለም፣ በክለብ አንድ የተለየ ስታት ልንገራችሁ። ለምሳሌ በአርሴናል ከ2023 ሊያንድሮ ትሮሳርድ ከፈረመበት ጊዜ አንስቶ ወደ ቡድኑ መጥተው
ከዛን ጊዜ አንስቶ ከትሮሳርድ ፊርማ ጋር በተያያዘ ከትሮሳርድ ወደ ኤምሬትስ ከደረሰበት ጊዜ አንስቶ ትናንት በተቃራኒው ቤልጅየምን ወክሎ ሲጫወት የነበረው የአርሴናሉ ትሮሳርድ ከዛን ጊዜ አንስቶ በአርሴናል የፊት መስመር ቦታ ከተሰለፉ ተጫዋቾች አርሴናል በግብ በኩል ያገኘው ምርት ባሳካው ነጥብ ላይ ስለፈጠረው ልዩነት እስቲ እናንሳ። ሜሪኖ ኢፌክቲቭ መሆን በስፔን ብሔራዊ ቡድን አንደኛ የዴላፊዮንቴ ታክቲክ ከአርቴታ ፍጹም የተለያየ ነው። ዴላፊዮንቴ ሚካኤል ሜሪኖ የሚጠቀመው አርቴታ በኢመርጀንሲ ስትራይከር ላይ ታስታውሳላችሁ። ሃቨርት፣ ጂሰስ፣ ሳካ፣ ማርቲኔሊ እነዚህ ተጫዋቾች በተጎዱበት ወቅት 2024-25 ላይ ነበር ሲጠቀሙ የነበረው። ነገር ግን በጨዋታ ላይ ይሄ ጌም ኦፍ ስቴት ለውጥ ማድረግ የቻለ ጌም ኦፍ ስቴት ማለት የጨዋታውን ምስል የቀየረ አርሴናል እየተመራ ከሆነ አቻ ያደረገ አርሴናል በአቻ ውጤት ላይ ካለ ደግሞ መሪ ማድረግ የቻለ አርሴናልን የማሸነፊያ ግብ በማስቆጠር ደግሞ 3 ነጥብን በማስገኘት ልዩነት ጌም ኦፍ ስቴት ቼንጂንግ የሆነ ተጫዋች በአርሴናል ቤት ከግቦቹ አንጻር የጨዋታውን ውጤት በመቀየር 91% የሚካኤል ሜሪኖ ግብ የሚስተካከለው የለም። በአርሴናል ውስጥ 11 ግብ አስቆጥሯል። ከ11ዱ 10ሩ ጌም ኦፍ ስቴት ነበር። የጨዋታውን ውጤት ቀይሯል። 91% ሚካኤል ሜሪኖ ባስቆጠራቸው ግቦች አርሴናል 91% የውጤት ለውጥ አግኝቶ ወጥቷል። ከመመራት አቻ አድርጓል። ከአቻ ውጤት አሸንፏል። ባዶ ለባዶ ከነበረበት ጨዋታ በሱ ግብ ደግሞ ድል አድርጎ መውጣት ችሏል። ስለዚህ ይሄ ተጫዋች በስፔን ብሔራዊ ቡድን የቀጠለው ሚሽን ከአርሴናል የጀመረውን አስደናቂ ውጤት ቀያሪነት ነው። ስፔን ብሔራዊ ቡድን ደግሞ ምክንያታዊ የሆኑ ለውጦችን በማድረግ ይታወቃል። ስፔን ብሔራዊ ቡድን ከዚህ በፊት ለመጨረሻ ጊዜ ደግሞ የስፔን ብሔራዊ ቡድን የሩብ ፍጻሜን ጨዋታ ማሸነፍ የቻለችው በ2010 በአህጉራችን በተዘጋጀው የሳውዝ አፍሪካ ዓለም ዋንጫ ፓራጓይን በዳቪድ ሲልቫ ብቸኛ ግብ ያሸነፈችበት ወቅት ከ16 ዓመት በፊት ነው። ከዛም በኋላ ነው ለመጀመሪያ ጊዜ በጣም በሚያስገርም ሁኔታ የስፔን ብሔራዊ ቡድን የኖክአውት ስቴጅ ግብም ማስቆጠር የቻሉት በተጨማሪም ድልም ማስመዝገብ የቻሉት። ከዛን ጊዜ በኋላ አስታውሱ፣ በጣሊያን ብሔራዊ ቡድን ከውድድሩ ስትወጣ በ2018 በራሽያ ተሸንፋ ስትወጣ፣ በተጨማሪም በ2022 በኳታር በተዘጋጀው በሞሮኮ ተሸንፋ ስትወጣ፣ የ2014 ደግሞ የበለጠ አንገት የሚያስደፋ ነበር። ከምድቧ ማለፍ አልቻለችም። በነም ቺሌና ኔዘርላንድ ምድብ ላይ ነበረች። ቪንሴንቴ ዴል ቦስኬ ያ ጎልደን ጀነሬሽን በስም ብቻ መርጠው ሄደው ሁሉም የአበባ ዘመናቸው ያበቃበት ዓመት ላይ ነበር። ከዛም በኋላ በከፍታ ዘመን ለመጫወት ያላቸው ጥንካሬ ከላያቸው ላይ እየተገፈ የአበባ ዘመናቸው አብቅቶ ወደ እግር ኳስ ኬሪራቸው ማብቂያ ላይ የደረሱ ተጫዋቾች ነበር ሙሉ የ2010ሩን ስኳድ ማለት ይቻላል ይዘው ሄዱት። ያ ደግሞ በወቅቱ ከነበረው ጀነሬሽን ጋር ሊመጣጠን አልቻለም። በኔዘርላንድ ምን ያክል የሚያስከፋ ሽንፈት እንደተሸነፉ እናስታውሳለን። ግን የስፔን ብሔራዊ ቡድን ጀነሬሽኗ ላይ ስትሰራ ደግሞ ሁሌም ለውጤትና ለስኬት ቅርብ ናት። የ2024ቱን የዩሮውን ስታሸንፍ ተገማሽ ተጠባቂ ብሔራዊ ቡድን አልነበረችም። ምክንያቱም እነ አልቫሮ ሞራታ ነበሩ የፊት መስመር አጥቂ። ግን የሞራታን አጠቃቀም ጁቬ፣ ቼልሲ፣ ማድሪድ ሞራታ በሄደበት ሁሉ እንዴት ይሄን የፊት መስመር ተጫዋች አትሌቲኮ ማድሪድን ጨምሮ መጠቀም እንዳለባቸው በክለብ ደረጃ ያልተረዱትን ዴላፊዮንቴ በቶርናመንት አሳዩ። ሻምፒዮን መሆን ቻሉ። በያማል አስደናቂ በዛ በ16 ዓመቱ ልዩነት በፈጠረበት ቶርናመንት አሁንም የዚህ ብሔራዊ ቡድን የጀርባ አጥንት ነው። ትናንት ምሽት በጣም በሚያስገርም ተቾቹ ትሪክ ተጫዋች በድሪብል የሚቀንስበት በተለይ አሁን የማን ላይ እያስተዋልን ያለነው ጉዳይ በጣም ከጊዜ ወደ ጊዜ አስደናቂ ብስለትና ዴቨሎፕመንት እያመጣ ነው። ይሄ ተጫዋች እድገቱ በዚህ ከቀጠለ የማልን የሚስተካከል ይጠፋል።
በጣም አስደናቂ የእግር ኳስ ቴክኒኩ ካለፉት ጊዜያት እየጎለበተ ነው የመጣው እና የዚህም ተጫዋች የብሔራዊ ቡድኑ ተጽዕኖ ከፍ ብሎ የሜሪኖ ኤክስ ፋክተር መሆን ቡድኑ ማሸነፍ ይፈልግ፣ የሜሪኖ ግቦች ግን የድሉ ዋና በር መክፈቻ መሆናቸውን በግሩም ሁኔታ ቀጥሎ የስፔን ብሔራዊ ቡድን ቤልጅየምን 2-1 በማሸነፍ በ90 ደቂቃ ወደ ቀጣዩ ዙር ተሻግረው አሁን ለከባዱ ፍልሚያ የዓለም የእግር ኳስ አፍቃሪያን ሁሉ በጉጉት የሚጠብቀው ስቴጅ ተዘጋጅቷል። አንደኛው በኩል ሌላኛው በኩል ዛሬ ምሽት ነው የሚዘጋጀው ከእንግሊዝና ኖርዌይ ከአርጀንቲናና ስዊዘርላንድ ጨዋታ በጣም እላስጨራሽ። የዛሬው ደግሞ ፊዚካልን ያማከለ ቴክኒካልና ታክቲካል ፍጥጫ የሚደረግበት ነው። የበለጠ ግን የትናንት ምሽቱ የስፔን ብሔራዊ ቡድን ድል የፈረንሳይ ብሔራዊ ቡድን ሞሮኮን አሳምኖ አሸንፎ ወደ ቀጣዩ ዙር ማለፍ የቀጣዩን የግማሽ ፍጻሜ ተጠባቂነት በእጅጉ አጉልቶታል። ለእናንተ ማን የሚያሸንፍ ይመስላችኋል? ማን ድል አድርጎ ፋይናል የሚቀርብ ይመስላችኋል? የማል ከጨዋታው በኋላ አድምጣችኋል ብዬ አስባለሁ። ማንንም ብሔራዊ ቡድን አንፈራም ብሎ ባላቸው ስብስብ ኳሊቲ ብዙ ሊነገራቸው ይችላል። የኛ ብሔራዊ ቡድን እስካሁን ድረስ የመጨረሻ ምርጡን ስፔን አልተመለከታችሁም እያለ እየዛተ ነው። የማል ገና ምርጡን ስፔን አላያችሁም። ገና የኛ አስደናቂው ስፔን ገና በዓለም ዋንጫ እስካሁን አላስተዋላችሁ። እንደ ቡድን ያለን ካራክተር ገና በደንብ ለእግር ኳሱ ቤተሰብ ሻይን አድርገን አላሳየንም፣ ግን ጥሩ ፕሮግረስ እያደረግን ነው እያለ ነው። የኪሊያን ኢምባፔ እና የያማል ግንኙነት እንደምታውቁት 8 ጊዜ ነው። 7ቱን ያሸነፈው ያማል ነው፣ በብሔራዊ ቡድንም በክለብም ደረጃ። ይሄ በነገራችን ላይ እንዲሁ ዝም ብሎ የሚነሳ ስታት አይደለም፣ በጣም ጠንካራ ስታት ነው። ከ8 ጨዋታ 7ቱን ያማል ካሸነፈ የስፔን ብሔራዊ ቡድን ሳይኮሎጂካሊ የሚያገኘውን ጥሩ መነቃቃትን እዚህ ጋር ከግምት ውስጥ እያስገባ አሁን ደግሞ የፈረንሳይ ብሔራዊ ቡድን የደረሰበት ስታንዳርድና መብላላት ማንኛውም ብሔራዊ ቡድን ተጠራርተው ሁሉም ከየብሔራዊ ቡድኑ ተወታተው እንኳን ቢመጡ የሚያስቆሙት ያለ አይመስልም የፈረንሳይ ብሔራዊ ቡድን። ስለዚህ ስፔንም ባላት አቅም ጥንካሬዋ ከባድ ነው፣ ፈረንሳይም በተመሳሳይ። ስለዚህ ያ ስቴጅ በእጅጉ ይጠበቃል። ፈረንሳይ ከስፔን ግማሽ ፍጻሜ በዚህ ውድድር ምናልባት በፍጻሜ ማየት ያለብን 2 ሀገራት በግማሽ ፍጻሜ የሚገናኙ ይሆናል። እስቲ ግምታችሁን በኮሜንት መስጫ አስቀምጡ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በማይክል ኤድዋርድ ከስራ መልቀቅ ጋር በተያያዘ የተሰማውን መረጃ ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።